والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. إن شاء الله بوتاو كفت كميون يتوسن دقيقة مذاكرة لمدارك. يقول الله تعالى في كتابه الكريم وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى وتكبر القرآن أستوصاتهم أستوص مؤمنوችን ይጠቅማል ይላል። መተዋወስ በዲናችን ያለ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይመክሩ ነበር፣ ይገስጹ ነበር፣ በተለያዩ ነገራቶች ይጠቀሙም ነበር እነዛ ሙእሚኖች። ለዛ ነው አላህ ሱብሓነሁ ወተዓላ በተዝኪራ ሙእሚን ይጠቀማል። ሙእሚን ይረሳል። ያ በሚረሳ ነገር በሚረሳ ሰዓት እነዚህ ተዝኪራዎችን ያስፈልጉታል። መለስ የሚያደርገው ወደ ራሱ የሚመልሰው ነገር ያስፈልጋል። ስለዚህ ለመተዋወስ ያክል አጠር ያለች ደቂቃ ኢንሻአላህ አላህ ሱብሓነሁ ወተዓላ በረካ ያድርግበት። ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ አዩ الناس أشد بلاء ከሰዎች ሁሉ የትኛው ሰው ነው በላ የሚበዛበት እዚህ ዱንያ ላይ ፈተና ሙሲባ የሚበዛበት የትኛው ነው ተብለው ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም መልሳቸው ምንድን ነበር? አልአንቢያ ثم الامثل فالامثل እዚህ ዱንያ ላይ ፈተና የሚበዛባቸው አንቢያዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይፈተናሉ። ثم الامثل فالامثل ከዛ እንደዛው አምሳያው እያያዘ ይሄዳል ማለት ነው። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም يبتلى المرء على قدر دينه አንድ ሰው ይፈተናል በዲኑ ልክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ዲኑ ላይ ጠንካራ ከሆነ ኢማኑ ላይ ጠንካራ ከሆነ ብርቱ ከሆነ አላህ ሱብሓነሁ ወተዓላ ይፈትነዋል። ብዙ ፈተናዎችን ያወጣበታል። ስለጠላው ሳይሆን አንደኛ ወንጀሉን እንዲያራግፍ ያ ሰውዬ ወንጀሉን ያራግፍበታል። ሙሲባዎች በላዎች እሱ ላይ በመጡ ሰዓት ደረጃው ከፍ ይላል። እንዲሁም ደግሞ የመቋቋም አቅም ስላለው አላህ ሱብሓነሁ ወተዓላ ይፈትነዋል። እንዲሁም ደግሞ ኢማኑ ትንሽ የሆነ ኢማኑ የወረደ ሰው ደግሞ አላህ ሱብሓነሁ ወተዓላ ፈተናውንም እንደዛው ይቀንስበታል። ምክንያቱም መቋቋም ስለማይችል አላህ ሱብሓነሁ ወተዓላ የባሰ ሊርቅ ስለሚችል ማለት ነው። ነብያቶች ይፈተኑ ነበር። እንደምናውቀው እያንዳንዱ አላህ ሱብሓነሁ ወተዓላ ወደዚህ ምድር የላካቸው ነብያቶችም ሩሱሎችም በጣም ይፈተኑ ነበር። ቁርአን ላይ አብዛኛው የነሱን ቂሳ ነው የሩሱሎችን የነብያቶችን ቂሳ ቀስሶልናል። ምን ያክል በህዝቦቻቸው እንደተፈተኑ ምን ያክል እንደተሰቃዩ፣ ግማሹ ከሀገሩ የተባረረ አለ፣ ግማሹ የተገደለም አለ፣ ግማሹ እሳት ውስጥ የተወረወረም አለ፣ የተዛተበትም አለ። ብዙ ነብያቶች ተፈትነዋል። ይህ አላህ ሱብሓነሁ ወተዓላ ነብያቶች ላይ ያደረገውን የሆነ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ከዲናቸው ከሰው ልጆች ሁሉ በላ የሚበዛባቸው እነሱ ናቸው ብለው አስቀምጧል። ስለዚህ እዚህ ጋር አጠር ያለች ነገር ለመጥቀስ የተፈለገው በስድስተኛው ዓመት ላይ የተከሰተ የሆነ ትልቅ የሆነ ቂሳ አለ። ለነብዩ ሰለላሁ ዐለይሂ ወሰለም ላይ በጣም የተፈተኑበትና እሳቸው ላይ በጣም የከበደ የሆነን ፈተና ነብዩ ሰለላሁ ዐለይሂ ወሰለም ላይ ወርዷል። ስድስተኛው ከሂጅሪ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም بعد مرجعه من غزوة بني مختلق የተባለው غزዋ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያንን غزዋ ወጥተው ሲመለሱ የተከሰተ የሆነን አላህ ሱብሓነሁ ወተዓላ ለሕክማው ለጥበቡ ለሰው ልጆች መፈተኛ እንዲሆን እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ደረጃቸው ከፍ የሚልበት ሰሃቦችን ደረጃቸው ከፍ የሚልበትን ትልቅ የሆነ ክስተትን ተከሰተ። ከበኒ غزوة بني مختلق ሲመለሱ كانت معه عائشة رضي الله عنها عائشة رضي الله عنها النبي صلى الله عليه وسلم ባለቤት ከሳቸው ጋር ነበረች። ያን غزዋ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ዘመቻ በሚወጡ ሰዓት በጣም ብዙ ጊዜ የሚቆዩ ከሆነ ባለቤቶቻቸውን እጣ ያስጥሏቸውና ይዟቸው ይሄዱ ነበር ማለት ነው። ምክንያቱም እዛ ቦታ ላይ አንዳንድ ሴቶች ኺድማ ያደርጋሉ፣ ብዙ ነገር ይካደማሉ፣ ብዙ ነገር ያቀርባሉ። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ሲወጡ ባለቤቶቻቸውን እጣ አስጥለው ይወጡ ነበር። ይህ غزዋ በሚደርስ ሰዓት እጣ ተጣጣለና አይሻ እኔ ላይ ደረሰ፣ እኔ ላይ ወጣ ያ እጣ አለች።
ከነብዩ ሰለላሁ ዐለይሂ ወሰለም ጋር እዚህ ገዝዋ ላይ ሄጄ ነበር ከሳቸው ጋር በምንመለስበት ሰዓት ብላ ቂሳዋን ትነግራለች። አይሻ ትጠቅሳለች ያንን ቂሳ كانت معهم عائشة رضي الله عنها ولما دنوا من المدينة آذن رسول الله صلى الله عليه وسلم ليلة بالرحيل نبي صلى الله عليه وسلم كذا سيملسوا ودا هجراتቸው ወደ መዲና መግባትን ሲቃረቡ መዲና አካባቢ ባሉ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም አርፈው ነበር ተቀምጠው ነበር ያው ረፍት ያደርጋሉ በማታ ያድራሉ ቀን ሲነጋ ተነስተው ጉዞ ይጀምራሉ በዚህ መልኩ ነው ገዝዋቸው የሚያደርጉ የነበረው በእግራቸው ነው የሚጓዙት የዛኔ ባረፉበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ረፍታቸውን ጨርሰው ወታደሮች ወይም ደግሞ ጀይሹ እንዲጓዙ ነብዩ ሰለላሁ ዐለይሂ ወሰለም መልእክት አስተላለፉ ነው አይሻ فقامت لقضاء شأنها አይሻ የት ወጣ ነበር ለራሷ ለሐጃው የሰው ልጅ ያለበት ሐጃ ላይ ምን ብላ ራቅ ብላ ሄዳ ነበር በዛ ሰዓት ነው በዛ ሰዓት ሄዳ ተመልሳ መጣች ልክ ተመልሳ ከመጣች በኋላ አንገቷ ላይ ያለውን ሐብል እንደረሳች አስታወሰች በዛ ሰዓት መጀመሪያ ስትመጣ ከነሱ ጋር ተገናኝታ ነበር ግን ምንድነው ሐብሏን እንደረሳች ስታስታውስ ሄደች ተመልሳ ያንን ሐብል ፍለጋ ሄደች فقامت لقضاء شأنها فمشت حتى جاوزت الجيش ثم أقبلت إلى الرحل ففقدت عقدا لها فرجعت تلتمس في موضع الذي فقدته فيه يعني إذا تملسا ستمتا يعني አንገቷ ላይ የነበረውን ሐብል አጣችውና ተመልሳ ሐብሉን ልትፈልግ ወደዛ ተመልሳ ሄደች አለ تلتمس في موضع الذي فقدته فيه فرفعوا هودجها والهودج مركب يجعل فوق البائل المرأة የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ወታደሮቹ እንዲጓዙ መልእክት አስተላልፈው ነበር እሷ ተመልሳ ሄዳለች የለችም እዛ ቦታ ላይ የዛኔ ደግሞ ሴቶችን የሚሸከሟቸው በሐውደጅ የሚባል ነገር አለ በመሳት ሰረገላ ተብሎ የሚጠራው ማለት ነው ሰው ነው የሚሸከመው ወይም ደግሞ ሰው ተሸክሞ ይታረባል ግመሉ ላይ ያስቀምጠውና በዛ ግመል ተሸክመውት ይዘው ይሄዳሉ ማለት ነው እሷ ውስጥ ያለች መስሏቸው ምን አደረጉ ተሸክመዋት ሄዱ ምን ትላለች አይሻ ስትናገር የዛኔ እኛ ብዙም ስጋ የነበረን ማን ነበርንም በጣም ልጅ ነን እንዲሁም ደግሞ ሰውነታችን ከሲታ ነው ስለዚህ ውስጥ ላይ እንኖርም አንኖርም ያው ነው ብላ ታስቀምጣለች እሷ ይሄን ቂሳ ስታስቀምጥ ስትናገር ማለት ነው ያንን ተሸክመው ሲያነሷት ውስጧ ትኑር አትኑር አያውቁም ግን አለች ብለው ነው የሚያስቡት የትም አትሄድም እዛው አለች ብለው ከፍተው ማየውን ካላቸው ሐያ ማለት ነው እነዛ የሚሸከሙ ሰዎች ተሸክመው ግመኗ ላይ ጭነው ጉዟን ጀመሩ አይሻ ሐብሏን ልትፈልግ ሄዳለች فرقوا حوضجها والحوضج مركب يجعل فوق البعير للمرأة وارتحلوا هدوا ولم يشعروا بخلو الحوضج منها حوضج ማንም እንደሌለበት ባዶ እንደሆነ አላወቁም لخفة وزنها ያው ሚዛኗ በጣም ትንሽ ስለነበር قالت عائشة رضي الله عنها وكنت جارية حديثة السن ትላለች حديثة السن የዛኔ እኔ ልጅ ነበርኩኝ ገና ትንሽ ልጅ ነበርኩኝ ነብዩ ሰለላሁ ዐለይሂ ወሰለም ሲያገባት ግን በ9 ዓመቷ ነው ነብዩ ሰለላሁ ዐለይሂ ወሰለም ያገቧት የዛኔ ልጅ ነበርኩኝ በዚህ ሰዓት ወደ 14 ዓመቷ ነበር ይላሉ አይሻ እና የዛኔ ልጅ ነበርኩኝ ትላለች ይሄንን ልጅ ነበርኩኝ ማለቷን ለሞስ ያስቀምጡ አይ ልጅነቷን እንደዚህ ያደረጋት እንጂ አይሻ ያንን ሐብል በመትፈልግ ሰዓት ብታሳውቅ ለነብዩ ሰለላሁ ዐለይሂ ወሰለም ከጎኗ ባሉ ሰዎች ብትናገር ሐብሌን አጥቼዋለሁ ተመልሼ ልሄድ ነው ብትኖር ይሄ ቂሳ ባልተከሰተ ነበር ይላሉ ሁለቴ ነው ሐብሏ የጠፋባት ብለው አህለ ሲራዎች ያስቀምጣሉ ሁለቴ አይሻ እቺ ይሄ የመጀመሪያው ሁለተኛው ላይም እንደዛው ገዝዋ በወጡበት ነብዩ ሰለላሁ ዐለይሂ ወሰለም ያንን ሐብል አጣችው የዛኔ ትንሽ እድሜዋ ገፋ ብሎ ነበር ተለቅ ብላ ነበር የዛኔ ለነብዩ ሰለላሁ ዐለይሂ ወሰለም አሳወቀች ሐብሏ እንደጠፋበት ተናገረች ነብዩ ሰለላሁ ዐለይሂ ወሰለም ጀይሹ እንዳይንቀሳቀስ የትም እንዳይሄድ እንዲቆም አዘዙ ተፈለገ ያ ሐብሉ እዛ ምን ላይ ከግመሉ ስር ተገኘ ማለት ነው ግመሉ ተቀምጦበት ተገኘ ይሄንን ማለቷ ለዛ ነው አይ እኔ ሳላስፈቅድ ዝም ብዬ ሄጅ ያመጣዋለሁ ብዬ ያሰብኩት ገና ልጅ ስለነበርኩኝ ነው ብላ አይሻ ታስቀምጣለች ነው ثم وجدت العقد ያንን ሐብል አገኘችው አለ ሄዳ ከፈለገችው በኋላ بعد مستمر الجيش ያንን ወታደሮቹን ያንን ጀይሽ ከተጓዙ ከሄዱ በኋላ فمكثت مكانها ظنا منها
أنهم سيفقدونها فيرجعون إليها فمكثت مكانها እዛው ቦታው ላይ ተቀመጠች። ይሄ ከብስለቷን እዛው የነበረችበት ቦታ ላይ ተቀመጠች። ምን አስባ ነው? እኔን የዛኔ ሲያጡኝ እዛው ሐውደዱ ሲያጡኝ የነበርንበት ቦታ ተመልሰው ይመጣሉ፣ ስለዚህ እዚህ ቁጭ እየጠበቃቸው ብላ እዛው ቁጭ ብላ ጠበቀቻቸው። ሌሊት ነው። فيرجعون إليها فغلبتها عينها فنامت እዛው ቁጭ ባለች እየጠበቀቻቸው ባለበት ሰዓት ምን አለ? ያው ልጅነት ማለ ልጅ ነች። አይኗ አሸነፋትና እዛው ባለችበት እዛው በረሃ ላይ ተኛች ማለት ነው። እንቅልፍ ወሰዳት። وكان الصحابي صفوان بن المعطل رضي الله عنه كثير النوم صفوان بن المعطل የተባለ ሰሃቢ ነበር እና ይህ ሰሃቢ ከባሪው ምንድን ነበር? كثير النوم እንቅልፍ በጣም ያበዛ ነበር፣ በጣም ይተኛ ነበር ነው። ብዙ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ዘመቻ ሲወጣ እሱ ኋላ ነበር የሚቀረው። እንደውም ይጠቅማቸው ነበር እንደዚህ ከእንቅልፍም በእንቅልፍ ረጅም ሳልተኛና ተነስቶ ነበር የሚደርስባቸው ማለት ነው። ጥለውት ሄደው እና ከኋላ የጣሉትን ዕቃ ልብሳቸውን የተለያዩ ነገራቶችን ሰብስበው ይዞላቸው ይመጣ ነበር ሰፍዋን ኢብኑ ሙዓጢል። በዚህ ሰዓት ደግሞ ይህ ነገር አጋጠመው ነው። وكان الصحابي صفوان بن المعطل رضي الله عنه كثير النوم فتخلف عن الجيش የዛኔ ወደ ኋላ ቀርቶ ነበር። ዘይሾች ሄደዋል። ከአይሻም ኋላ ነበር የቀረው ማለት ነው። فلما اصبح لحق بالجيش ልክ በሚነጋ ሰዓት ፀሐዩ ሲነጋ ምን አለ? ወታደሮቹን ጀይሹን ለማግኘት መንገዱን ጀመረ። ከዛ በኋላ ፈርዓ ሰዋደ ኢንሳን ናይ ከዛ ከሩቅ ጥቁር የተኛ ሰው ነገር ተመለከተ ነው። فأتاه መጣው ምንድነው ያ ነገር ብሎ ሲጠጋው فإذا هي عائشة رضي الله عنها የዛኔ አይሻ ነበረች እዛ ቦታ ላይ የተኛችው። وكان رآها قبل نزول الحجاب እዚህ ጋር እሷ ምንድን ነበር ያ አይሻ መሆኗን ያወቀው የሂጃብ አያ ከመውረዱ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቻቸውን እንዲሸፋፈኑ ከማዘዛቸው በፊት ስላያት ነው ስለሚያውቃት ነው አይሻን እንጂ ከመታጀቧ በኋላ አይቷት አይደለም። ስለዚህ አይሻ መሆኗን አወቀ። ደነገጠ። ነብዩ ሰለላሁ ዐለይሂ ወሰለም ባለቤት እዛ በረሃ ላይ ለብቻዋ ተኝታ በጣም ደነገጠና ግራ ገባው። فعارض بوجهه عنها ወዲያው ይሄንን ሲያይ ነብዩ ሰለላሁ ዐለይሂ ወሰለም ባለቤት እንደሆነ ሲመለከት ወዲያው ዞር አለ። واسترجع አይ ኢና ሊላሂ ወኢና ኢለይሂ ረጂዑን አለ። በጣም አስደንግጦት ማለት ነው። እንዴት ሊሆን ይችላል ይሄ ነገር? فاستيقظت የዛኔ ምን አለች እሷ? فاستيقظت ወዲያው ይሄንን ኢና ሊላሂ ወኢና ኢለይሂ ረጂዑን ሲል ነቃሁኝ አለች። باسترجاعه በዚህ ንግግሩ ይሄንን ሲል ነቃሁኝ። فقالت አይሻ ምን አለች? فخمرت وجهي بجلبابي ልክ ስነቃ እንቅልፍ ላይ ያለችው ልክ ስነቃ ወዲያው ምንድነው ያደረገችው? የመጀመሪያ ስራዋን የያዘችውን የለበሰችውን ጅልባብ ፊቴን ሸፈንኩኝ አለች። ምክንያቱም ሙተሐጅቦች ናቸው፣ ለማንም የሚገለጹ አይደለም። አላህ ሱብሓነሁ ወተዓላ ያዘዛቸውን በዛው ፊቴን ወዲያው ሸፈንኩኝ ትላለች። فخمرت وجهي بجلبابي ووالله ما يكلمني كلمة ولا سمعت منه كلمة غير استرجاعه ከዛ በኋላ ከሱ ጋር አንድም ንግግር አልተነጋገርንም ትላለች አይሻ። ከሱ አንድንም ቃል አልሰማውም ኢላ استرجاعه غير استرجاعه ኢና ሊላሂ ወኢና ኢለይሂ ራጂዑን የምትለዋን ቃል ብቻ ነው የሰማው። ከዛ ምንም አይነት ንግግር ከሱ ጋር አልተነጋገርንም ትላለች አይሻ ረዲየላሁ ዐንሃ። فأناخ بعيره حتى ركبته ثم انطلق يقود بها الراحلة ከዛ የያዘውን ግመል ምን አደረገላት? ጎንበስ አደረገላት። ምንም ንግግር የለም፣ በምልክት ነው። ጎንበስ አደረገላት። ሐታ ረኪበቱ ከዛ እሷ ግመሉ ላይ ወጣች። ثم انطلق يقود بها الراحلة እሱ ከዛ እሷ እዛ ላይ ተቀምጣ እሱ በእግሩ ያንን እየጎተተ ይዟት ሄደ ነው። ምክንያቱም እዛ ቦታ ላይ ጥሏት አይሄድም። አሁን ባለንበት ሰዓት ኔትወርክ የለም፣ ደውሎ ኑ እንዴት የሚባል ነገር የለም። በረሃ ላይ ያለው ጥሏት አይሄድም፣ ለችግር ነው የምትጋለጠው። ስለዚህ ያለውን አማራጭ አደረገ። ሼኽ አልኢስላም ምን ይላል እዚህ ላይ? ወካነ ሰፈሩሃ ማሁ ኸይረ ሚን አን ተብቃ ዳዒያ ይላል። ከሱ ጋር ያንን ጉዞ መሄዷ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጓዟ የተሻለ ነበር እዛ በረሃ ላይ ጠፍታ ከምትቀር። ያደረገው ነገር ደግሞ ኸይር ነገር ነው፣ ጥሏት አይሄድም። ሐታ አድረኩል ጀይሽ ከዛ እሱ ያንን እየጎተተ እሷ ተጭና ወታደሮቹን እስከሚያገኙ ድረስ ፊበሂራ ወደ ዙሁር አካባቢ አረፈድ አካባቢ ነው የሚባለው ማለት ነው። ያቺ ሰዓት ላይ ማንን አገኘ? ከጀይሹ ጋር ተገናኙ ነው።
አሁን ከዚህ በኋላ ነው ችግር የተፈጠረው። በመሃል ሙናፊቆች አሉ። የእስልምናን ምን የሚፈልጉ ማጠልሸትን፣ ዲንን ማበላሸትን፣ የሙስሊሞች ስም ማጥፋት የሚፈልጉ ሙተረቢስ ይሆኑ አሉ። ነገርን የሚከታተሉ ምን ወሬ አግኝተን ምን ቀዳዳ አግኝተን የትኛውን ቀዳዳ ገብተን እናስፋው የሚሉ የሚጠባበቁ ትንሽ ነገር ካገኙ ውሸት ነው እውነት ነው ብለው ማያስቡ አሉ ነው። የትኛውም ዘመን ላይ በዛም ዘመን ላይ ነበሩ፣ ከዛም በኋላ ነበሩ፣ አሁን ያለንበትም ዘመን ላይ አለ ነው። ይሄ ነገር ሙስሊሞች ላይ የሆነች ቀዳዳ እየተፈለገ ያንን ቀዳዳ ውሸቱንም እውነቱንም እየተደበላልቀው ለማስፋት የሚሞክሩ ማጥላሸት የሚሞክሩ ግን ምንድነው ሐብሉል ከዚብ ቀሲር እንደሚሉት ዑለማዎች ማለት ነው። የውሸት ገመዱ አጭር ነው። ትንሽ ሰዓት ያተራምሳል፣ ግራ ያጋባሃል፣ ብዙ ነገር ይፈጥራል። ግን ወዲያው መቆረጡ አይቀሬ ነው። አንድ ሰው ሰብር ካደረገ ታግሶ ካለፈው ሐቁ ላይ ይደርሳል ማለት ነው። ከዚህ በኋላ ችግሩ ተፈጠረ። አዩዋቸው እነዛ ሙናፊቆች ወለማ ረአ ረእሱ ኒፋቅ አብደላህ ኢብኑ ኡበይ ኢብኑ ሰሉል ተአኹረ አይሸተ ረዲየላሁ ዐንሃ አኒል ጀይሽ ጠዓነ ፊ በይት ንቡወት ጣሂር። ልክ አብደላህ ኢብኑ ኡበይ ኢብኑ ሰሉል የተባለው ይህ የሙናፊቆች አለቃ የነበረው ይህን ነገር ሲመለከት በቃ መግቢያ ያገኘ ማለት ነው። ወዲያው ምን አደረገ? ወሬ ማንሰራፋት ጀመረ፣ ወሬ ማባዛት ጀመረ ነው። የነቢ ሰለላሁ ዐለይሂ ወሰለም ያ ንጹህ የሆነው ቤታቸው ላይ አይሻ እዛ መጥፎ ፋሂሻ ላይ ዝሙት ላይ ወድቃለች የሚል ነገር ማስተራጨት ጀመረ ነው። ይህን ነገር ሲመለከት ወለማ ቀዲመል መዲና ወደ መዲና ሲመጡ ጃለ ዩሺዑ ልኢፍክ ፊ ዕርድ ሸሪፈት ልዓፊፈት ረዲየላሁ ዐንሃ ወዩዲዑሁ። ልክ ወደ መዲና ሲመጡ ይህንን ወሬ ማሰራጨት ጀመረ ማለት ነው። አይሻ መንገድ ላይ እንዲያደርገች እያለ ወሬ ማውራት ጀመረ። እሱ ያስወራል፣ ሰዎችን ሰብስቦ ይነግራል፣ እንዲያየው እንዲያደረጉ ብሎ ይነግራል። እነዛ የሱ ወታደሮች ደግሞ ወጥተው ወሬውን ይነዙታል። ከዛ በኋላ ብዙ ቦታ ይደርሳል ማለት ነው። ይህ ወሬ አንዴ ከተወራ አንዴ ከሰው አፍ ከወጣ ረጅም ርቀት ነው የሚጓዘው። መዲና ላይ ከመጣ በኋላ ይህንን ወሬ ማሰራጨት ለሰዎች ማባዛት ጀመረ ነው። ወየጅመዑሁ ወዩፈሪቁ፣ ይሰበስበዋል፣ ይበትነዋል፣ እንዲያደርገዋል ብዙ ወሬ ማውራት ጀመረ። ሐታ እዛ መዲና ላይ በጣም እስከሚወራ ድረስ ማለት ነው። ወካነት መቃለቱ ዓመቱል ሙእሚኒን፣ ይህን ነገር ሙእሚኖችን ጋር ደረሰ፣ ሰሓቦችን ጋር ደረሰ። ግራ ገባቸው። ግን አላህ ስብሓነሁ ወተዓላ የእነሱን ንግግር ምን እንዳሉ ሙእሚኖች ሰሓቦች ይህን ወሬ ሲሰሙ የእነሱ ንግግር ምን እንደነበር አላህ ሲናገር ምን አለ? ሱብሓነከ ሃዛ ቡህታኑን ዐዚም የሚል ንግግር ነበር። የአላህ ስብሓነሁ ወተዓላ ጥራት ይገባል፣ ይህ እኮ ግልጽ የሆነ ትልቅ የሆነ ቅጥፈት ነው ይሉ ነበር ሰሓቦች ማለት ነው። ከዚህ ነገር ርቀው ሊአነ ማ ሐደተ ለም የኩን ሪባ ወኢነማ እምረአቱ ሐዲተቱ ሲን ፈቀደት ሩፍቀተሃ ፈአሕሰነ ኢለይሃ ሰሓቢ ወዐደሃ ኢለይህም። ይህ ነገር እኮ የተከሰተው እኮ የሆነ የሚያጠራጥር የሆነ ሸክ ምንም ዙሪያው ላይ የለም። እሷ ምንድነው ከነቢ ሰለላሁ ዐለይሂ ወሰለም ገዝዋ ወጣች፣ እንቅልፍ በተኛችበት ወይም ደግሞ እዛ ቦታ በሄደችበት ሰሓቦች ጀይሹ ጥሏት ሄደ። ከዛ ይህ ሰሃባ አገኛት፣ ለእሷ መልካም ነገር ሰራ፣ ወደ ወታደሮቹ አመጣቸው። ስለዚህ ይሄ ምንም የሚያጠራጥር ነገርም ያለውን ነገር ማለት ነው ብለው ይህ ነገር ቅጥፈት ነው ብለው እጃቸውን ያነሱ ነበር ነው። ወአማ አይሸቱ ረዲየላሁ ዐንሃ ለማ ቀዲመት ልመዲና እሽተከት ሚን መረድን አለመ ቢሃ። አይሻ ወደ መዲና ስትመጣ ወዲያው በጣም ከባድ የሆነን ህመም ታመመች ነው። ፈመከተት ፊ በይቲሃ ቀሪበን ሚን ሸህር፣ አንድ ወር የሚያክል ቤቷ ተቀመጠች። ታማ ቤቷ ተቀመጠች። ይህንን ወሬ አልሰማችም ማለት ነው። አንድ ወር የሚያክል አይሻ ወሬ አልሰማችም። ታማ ነበር፣ ከቤቷ አልወጣችም። ይህን ወሬ የሚያደርሳትም ሰው አልነበረም። አንድ ወር ሙሉ መዲና ላይ ሲራገብ የነበረ ወሬ ነው ማለት ነው። አይሻ እንዲያደረገች ዝሙት ላይ ወደቀች፣ የነቢ ሰለላሁ ዐለይሂ ወሰለም ባለቤት እየተባለ ነው። ወሂየ ላ ተዕለሙ ሸይአን አማ ዩቃሉ ዐንሃ፣ እሷ ስለ እሷ የሚባለውን ነገር አታቅም ነበር ነው። ገይረ አነሃ ፈቀደት ሉጥፈ ነቢይ ሰለላሁ ዐለይሂ ወሰለም ቢሃ ኢዛ መሪደት። ግን ምንድነው እሷ ያጣችው? ምንድነው የነቢ ሰለላሁ ዐለይሂ ወሰለም እዝነትን ግን አታለች። ሌላ ጊዜ ስትታመም የሚያሳያት የነበረው ባህሪያቸውን የነቢ ሰለላሁ ዐለይሂ ወሰለም ባህሪ ትንሽ ተቀይሮባታል። ይህ ነው እንጂ ምንም የምታውቀው ነገር የለም ነው። ነቢ ሰለላሁ ዐለይሂ ወሰለም ጊዜ ስትታመም ያጫውቷት ነበር። ሰብር እንድታረግ እኔም ይሏት ነበር። እኔም ካንቺ በላይ ታምኛለሁ ይሏት፣ በተለያዩ ነገር ይደግፏት ነበር ስትታመም።
ግን የዛኔ ግን አይሻ በታመመች ሰዓት ውጭ የሚወራ ወሬ አለ። ነብዩ ሰለላሁ ዐለይሂ ወሰለም ከባድ የሆነ ጭንቀት ውስጥ ገብተው ነበር። ምን ማድረግ እንዳለባቸው ይህን ሰሃባ ያማክሩ ነበር። አላህ ሱብሓነሁ ወተዓላ ወህዩንም አዘግዩት ነበር ለአንድ ወር የሚያክል ማለት ነው። ወዩሪቡኒ ያጠራጥረኛል ፊ ወጅዒ አኒ ላ አራ ሚን ነቢ ሰለላሁ ዐለይሂ ወሰለም አልሉጥፈ አለዚ ኩንቱ አራ ሚንሁ ሒነ አምረት ትላለች። አይ ይሄ ነገር ያጠራጠረኝ ነገር ሸክ አለ። ነቢ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ስታመም የሚያሳዩኝ የሆነ እዝነት አሁን ግን አላሳዩኝም ትላለች። ኢነማ የድኹሉ ፈዩሰሊሙ ነቢ ሰለላሁ ዐለይሂ ወሰለም ያደርጉት እኔ ላይ ይገባሉ፣ ሰላም ይላሉ። ثم يقول لمن عندها እሷ ላለው ሰው ምን ይሉ ነበር? كيف تيكم አይ كيف هذه እሷ እንዴት ነች፣ አይሻ እንዴት ነች እያሉ ጠይቀው ይወጡ ነበር ነው። ይህ ብቻ ነበር የሚያደርጉት። ይህ ነገር ያጠራጥረኝ ጀመር ትላለች። ሰዎች ውጭ ላይ በጣም እያወሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተጨንቀዋል፣ ምን ማድረግ እንዳለባቸው። አንዳንድ ሰሃቦችን ያማክራሉ። አልይን፣ ኡሳማን፣ በሪራን አማክረዋታል ማለት ነው። ዘይነብን አማክራሉ። ምንድነው እንዴት ላርግ ምናምን ሲሉ አይ ዘይነብ እኔ ከዚህ ነገር እሷ እኔ ጣሂር እንደሆነች ንጹህ እንደሆነች ነው ማቀው ብላ ራሷን ታጠራ ነበር ነው። ኡሳማም እንደዛው እኛ ቤተሰቦች ላይ ምን ኸይር ነገር እንጂ ሸር ነገር አላየንም። በሪራም እንደዛ አይነት መልስ ትሰጥ ነበር። ያማክሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም አይ ልፍታት ወይስ እንዴት ላድርግ የሚለው ነገር ማለት ነው። ከአላህ ሱብሓነሁ ወተዓላ ወህይ አልመጣም። ሙናፊቆች ደግሞ አዛ እያደረጉ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሊን ብቻ ሲያማክሩት ምን አለ? አሊ ለነብዩ ሰለላሁ ዐለይሂ ወሰለም በጣም አዘነላቸው። ከልክ በላይ ተጨንቀዋል። ሙናፊቆች ይሄ ነገር አይተው ወሬውን እየነዙት ነው እንደ ጉድ። ነብዩ ሰለላሁ ዐለይሂ ወሰለም ጭንቀታቸውን አይቶ ለሳቸው ከማዛ የተነሳ ምን አሉ? ለም ዩضيق الله عليك አላህ ሱብሓነሁ ወተዓላ በአንተ ላይ እኮ አላጣበበብህም፣ ከሷ ሌላ ብዙ ሴቶች አሉ ፍታት የሚለውን ነገር አመላከተው አሊ ረዲየላሁ ዐንሁ። አይ እሷን ጠልቷ ወይም ደግሞ እሷ እንደዚህ አድርጋለች ብሎ አምኖ ሳይሆን አሊ ምንድነው የእሳቸውን ጭንቀት የእሳቸውን ከልክ በላይ እንዲህ መሆኑ ሲያይ ይህንን አመላከቱ። ሌሎቹ ግን እኛ አይሻ ላይ ኸይር ነገር እንጂ ምንም ነገር አላየንም ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ከልክ በላይ ሲበረታባቸው አንድ ቀን ሚንበር ላይ ወጡና ይሄንን ሰው ማን ነው አዛው ከልክ በላይ ድንበር አልፎ ቤቴ ድረስ ገብቷል አሉ። ማን ነው ከሱ አዛ የሚገላግለኝ ወይም ደግሞ ከሱ አዛ ማን ነው እንዲቆጠም የሚያደርገው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ተጣሩ። አብዱላህ ኢብኑ ኡበይ ኢብኑ ሰሉል ማለት ነው። በጣም አዛ ሲያደርጋቸው ሚንበር ላይ እስከመጣራት ድረስ ነብዩ ሰለላሁ ዐለይሂ ወሰለም ወሬውን እያበዛ ወሬውን እያሰራጨ ከዛ በዛ መሃል አንዱ ሰሃባ ተነሳና እኛ ከኛ ጎሳ ከሆነ እንገድለዋለን፣ ግደሉ ካልከን እንገድለዋለን፣ ከሌላ ጎሳ ደግሞ ከሆነ ደግሞ አንተ የምታዘንን ሁሉ እናደርጋለን ብሎ ተናገረ። አንዱ ሰሃባ ተነሳና እንዲህ የምትለው እኮ ከአንተ ዘር ስላልሆነ ብለው በመሃል ሰሃቦችም ከባድ የሆነ ኺላፍ ተፈጠረ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ በቆምበት ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አረጋጓቸው። ይሄን ያክል ፊትና ተፈጥሮ ነበር። ይሄን ሁሉ ሲከሰት ግን አይሻ ምን አትልም? የምታውቀው ጉዳይ የለም ነው። አላህ ሱብሓነሁ ወተዓላ ለሕክማው ለጥበቡ እስከ አሁን እስካለንበትም ድረስ ይህንን ቂሳ ፊትና አድርጎታል ለሰዎች ማለት ነው። ለሰዎች ሐቅን የሚያዝና ከሐቅ የመውጣትን ትልቅ የሆነን ባብ በር አድርጎታል ነው። አላህ ሱብሓነሁ ወተዓላ ለሚያውቀው ሕክማ ይህንን ነገር ፈጠረ እንጂ ወዲያው አላህ ሱብሓነሁ ወተዓላ ወዲያው ይሄ ነገር እንደተከሰተ ወህዩን ማውረድ ይችል ነበር። ግን ብዙ ሕክማ ብዙ ጥበብ ስላለው አላህ ሱብሓነሁ ወተዓላ አንድ ወር ያክል ወህዩን አዘገየ አላወረደም። ወለማ ደኸለ ዐለይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን በሷ ላይ ገቡ። ቃለት እዚህ ጋር ቆርጦታል። ነብዩ አይሻ በምን እንዳወቀች ቂሳውን ሲናገሩ ትንሽ ወደ ሰውነቴ መለስ ስል ከበሽታዬ ትንሽ ስመለስ ትላለች። አንድ ቀን ወደ ሐጃዬ ወጣውኝ አለች። ከዛ በኋላ አብሯት ያለችው ሙስጣ ተከትላት ሄደች፣ ወደ መጸዳጃ ቤት እንደሚባለው ማለት ነው። ወደዛ ስትወጣ አብራኝ ተከትላኝ ሄደች። ከዛ በኋላ መንገድ ላይ የሆነ ጭቃ ምናምን ነገር ልክ ሲያዳለጣት ሚስጣህ የምትባለው ተዒሰሚህ ሚስጣህ አለች። አይ ሚስጣህ ይጥፋ ማለት ነው፣ ልጇን ማለት ነው። እንዲህ ስትወድቅ አንዳንዴ በድንገት የምትናገረው ነገር እንደዛ ስትናገር አይሻ ደነገጠችና እንዴት ልጅሽን እንዴት ትሳደቢያለሽ? እንዴት ይጥፋ ብለሽ ዱዓ ታደርጊያለሽ ብላ ትጠይቃት። አልሰማሽም እንዴ ስላንቺ የሚወራውን ነገር? አይ ልጇ ይሄን ነገር እያወራ ስለነበር ማለት ነው። አልሰማሽም እንደ ይሄን ስላንቺ የሚወራውን ነገር ብላ ነገረቻት። ምንድነው የሚወራው ብላ ጠየቀቻት። ከዛ
ከዛ ያንን ቂሳ እንዲህ እየተባለ ነው አይሻ ይዛን እንዲሰርታለች የሚለው ነገር ለመጀመሪያ ጊዜ የዛን የሰማችው ወዲያው የነበረብኝ ህመም እንዳልነበረብኝ ሆንኩኝ አለች። አንዳንዴ በድንጋጤ የነበረውን ህመም እንዳለ ይጠፋል ማለት ነው። ከዛ የመጀመሪያ የሰራው ስራ دخل عليها رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በሷ ላይ ሲገቡ ይሄንን ወሬ ከሰማች በኋላ ምንም አላለችም። ምንድነው ያለችው? አታዘኑ ሊ አን አቲያ በወየ እናት አባቶቼ ጋር እንዴት ትፈቅድልኛለህ ወይ ብላ አስፈቀደች። ቃለት ምን አለች? ቃለት وانا حينئذ يزان ይሄንን የጠየቅኳቸው ለነብዩ ሰለላሁ ዐለይሂ ወሰለም اريد ان اتيقن الخبر من قبلهما ከነሱ ማረጋገጥ ፈልጌ ነው። ለነብዩ ሰለላሁ ዐለይሂ ወሰለም ምንም ሳትል ሄዳ ከእናት አባቶቿ ማረጋገጥ ፈለገች ማለት ነው። فاذن لي رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ለኔ ፈቀዱልኝ ትላለች። فجئت ابوي እናት አባቶቼን መጣኋቸው ነው። فقلت لامي ለእናቴ እንደዚህ አልኳት፣ ያ ኡመታ እናቴ ሆይ ማ የተሐደሱና ሰዎች ምንድነው ስለኔ የሚያወሩት ብላ ጠየቀቻት። ከአንድ ወር በኋላ ማለት ነው። فاخبرتها እናቷም ነገረቻት እንዲህ እየተከሰተ ነው بحديث الناس ሰዎች የሚያወሩትን የሰዎች ወሬ ነገረቻት ነው። فاشتد البلاء على عائشة بطعنها في حفاظها አይሻ በላው በጣም በረታባት፣ በጣም ደነገጠች። ያላሰበችው ነገር ሲገጥማት እሷ ላይ ከበዳት ማለት ነው። ይሄ የአይሻ إذ أنفس ما تملكه المرأة بعد دينها عرضها له فهو شرفها وجمالها ምክንያቱም አንድ ሴት እሷ ጋር በጣም ውድ ነገር ከተባለ የአንድ ሴት ከዲኗ በኋላ ትልቅነቷ የሴቷ ትልቅነቷ የሚታወቀው ክብሯ፣ አፋፍነቷ፣ ጥቡቅነቷ ይህ ነው የሴት ልጅ ክብር ብሎ ማለት እና በዚህ ነው የመጡባት። ስለዚህ ይሄ ነገር ደግሞ አንድ ሰው የሚቋቋመው ነገር አይደለም፣ በጣም ከባድ የሆነ ነገር ነው። قالت فمكثت ليلتين ويوما ሁለት ሌሊት ከአንድ ቀን ቁጭ አልኩኝ ቆየሁኝ አለች። حتى اصبحت لا يرقع لي اي لا ينقطع لي دمع አይ ምንም እንባ አልተቋረጠኝም። ሁለት ሌሊት ከአንድ ቀን የሚያክል እንባ አልተቋረጠኝም። ዝም ብዬ ቁጭ ብዬ ያለቀስኩኝ አለች። ወላ አክተሂሉ ቢነውም ምንም እንቅልፍ የሚባል ነገርም ፊት ለፊቴ ላይ ፊት ለፊቴ አልመጣም፣ አልተኛሁም ማለት ነው። ሁለት ቀን ሙሉ ላ አናሙ ሚን ሽደት الحزن እንቅልፍ የሚባል ነገር አልተኛሁም ከማዘኔ ብዛት። ወአበወየ በአባት ቤተሰቦቼ ወላጆቼ የዙናኒ አነ البكاء ፋሊቁ ከቢዲ እናት አባቶቼ ለቅሶ ከማብዛት የተነሳ የውስጥ ቀይን በቃ ጉበቴ ፈልቅቆ እስከሚወጣ እንዲህ ይሆናል ብለው እስከሚጨነቁ ድረስ አለች። በጣም አለቅስ ነበር። ሁለት ሌሊት ሙሉ እያለቀስኩኝ፣ ቀኑን ሙሉ እያለቀስኩኝ፣ እንቅልፍ አልተኛም፣ ይበላ ነገር አትበላም። ይሄን ሁሉ አታ ወላጆቿ እስከሚጨነቁ ድረስ ማለት ነው። ومن عظيم هذا الافتراء والبهتان بكت نساء المؤمنات እነዛ ሙእሚኖችም ይሄን ነገር በጣም ያስለቅሳቸው ያሳዝናቸው ጀመር ነው። قالت عائشة رضي الله عنها وبينما هما أي أبواها جالسان عندي أي እናት አባቶቼ አንድ ቀን እኔ ዘንድ ቁጭ ባሉበት وأنا أبكي እኔ ያለቀስኩኝ استأذنت علي امرأة አንድ ሴት መጣች አስፈቀደች እኔ ላይ من الأنصار فأذنت لها ለሷ ምን አልኳት ፈቀድኩላት فجلست تبكي እሷም አጠገቤ ቁጭ ብላ ታለቅስ ጀመረ። وأما نبي محمد صلى الله عليه وسلم محمد صلى الله عليه وسلم ግን فمهموم በጣም ተጨንቋል፣ ጭንቀት ላይ ነው ያሉት። ሳኪቱን ምንም አላላትም ላይሻ ዝም ነው ያሉት። ምክንያቱም ምን ማለት እንዳለባቸው ግራ ገብቷቸው ነው። ይሄን ያማክራሉ፣ ይሄን ይላሉ፣ ይሄን ያሉ ነብዩ ሰለላሁ ዐለይሂ ወሰለም ግራ ገባቸው ምን ማድረግ እንዳለባቸው ነው። لم يكلم احد في شأن الافك አንድንም አላናገሩም في شأن الافك በዚህ ጉዳይ ላይ አላናገሩም ወደ መጨረሻ አካባቢ ማለት ነው። فاشتد الكرب عليه بحبس الوحي عنه شهرا لا يوحى إليه في ذلك شيء አንድ ወር ሙሉ ወህይ ከአላህ Subhanahu Wa Ta'ala ወህይ ሳይመጣ መቆየቱ ነብዩ ሰለላሁ ዐለይሂ ወሰለም ላይ በጣም ከበዳቸው ይህ ነገር ማለት ነው፣ አስጨንቋቸዋል። فدعا علي بن ابي طالب واسامه بن زيد رضي الله عنهما وهما من اعرف الناس باهل بيته የዛኔ አልይን ያማክሩት ነበር ምን ማድረግ እንዳለብን እንዳሰለፍ ነው። እንዲሁም ደግሞ ኡሳማ ኢብኑ ዘይድ
የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን በጣም ስለሚያውቋቸው እነሱን ያማክሩ ነበር። ምን ላርግ ወሁማ ሚን አዕረፊ الناس بأهل بيت يستشيرهما في فراق أهله ልፍታት ወይ እንለያዩ የሚለውን ነገር ይህን ያቀርብላት ነበር። የሰጡት መልስ አሳልፈናል። ወሰዓለ ጃሪየተ عند አይሻ እሷ ዘንድ አይሻ ዘንድ ያለችው ጃሪያ ያቺ አገልጋይ ጠይቋታል። በሪራ የተባለችውን ማለት ነው። ፈቃለ ያ በሪራ هل رأيت فيها شيئا يريبك አንቺ በሪራ ሆይ በዚህ ጉዳይ ላይ የሆነ አይሻ ላይ የሚያጠራጥርሽ ነገር አይተሻል ወይ ብለው ይጠይቋት ነበር ነው። እሷም አይሻ ላይ ኸይር ነገር እንጂ ምንም አላየንም ብላ ነው የምትመልሰው። ወሰዓለ ኡመ ልሙእሚኒነ ዘይነብ ቢንት ጀሕሽንም በዚህ ጉዳይ ጠየቋት። ማዛ ዓሊምቲ አው ረአይቲ ምን አውቀሻል ስለሷ ምን አይተሻል እሷ ላይ የሚለውን ነገር አመላከቱ። እሷም ኸይር ነገር እንጂ ምንም ነገር አላመላከተቻቸውም ነቢዩ ሰለላሁ ዐለይሂ ወሰለም። ይህን ሁሉ ከጭንቀት ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን ማድረግ እንዳለባቸው ግራ ገብቷ ነው። ፈማ አባሃ አሐዱ ሚንሁም ቢሸይ ከነዚህ ካመላከቷት ሁሉ ማንም እሷ ላይ ነውር ያቀረበ የለም። ማንም ነውር አላቀረበም። አልይም እሷ ላይ ነውር አቅርቦ ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ጭንቀት በጣም ከማዘኑ የተነሳ ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ጭንቀታቸው እንዲወገድላቸው ብቻ ነው እንጂ የተመለከተው እሷን በሌላ ነገር ጠርጥሮ አይደለም። አላህ ሱብሓነሁ ወተዓላ ከዚህ የጠበቃቸው ናቸው ሰሓቦች። ثم دخل على عائشة وعندها والدها فسلم ثم جلس አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አይሻ ላይ ገቡ። ከሷም ጋር እናት አባቶቿ ነበሩ ማለት ነው። ثم جلس በቃ መጨረሻ ላይ እሷን ቀጥታ ሊያናግሯት እሷን ቀጥታ የምታውቀውን ነገር የሆነ ነገር እንድትነግሯት መጨረሻ ያለውን ነገር ፊት ለፊት ሊጋፈጡ ነብዩ ሰለላሁ ዐለይሂ ወሰለም ገቡ ማለት ነው። ከአንድ ወር በኋላ ወዘነንቱ ገመትኩኝ አለች አነሁ ሰዩበሽሩሃ ቢከዚቢ አህሊ ልኢፍክ የዛን ያመጣጣቸው የአህለል ኢፍክን ውሸተኝነትን በቃ ዛሬ ግልጽ ሊያደርጉ ነው። ወይ ወህይ መጥቷል ወይ የሆነ ነገር ዛሬ ያለውን ነገር ውሸቱን መሆን ሊነግሩ የመጣው ብላ እየጠበቀች ማለት ነው። እንዲህ ነው ችግር ላይ ያለ ሰው የተቸገረ ሰው የሆነ ነገር በተከሰተ ቁጥር ኸይር ነው የሚከጅል። አሁን ይወገዳል የሆነ ችግር ካሁን እያለ በቃ የሚከሰቱ ነገር እንዳለ በኸይር ያስባቸዋል። ይሄ ደግሞ ያንን በኸይር ነገር የከጀለው ደግሞ ተቃራኒ ነገር ሆኖ ሲያገኘው ደግሞ ከባድ መውቂፍ ነው። ቃለት ምን አለች? ፈተሸሀደ ረሱሉላሂ ሰለላሁ ዐለይሂ ወሰለም የዛኔ ከገቡ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሸሃዳን አሉ። ሂነ ጀለስ በተቀመጡ ሰዓት ثم قال አማ ባዕድ አሉ። የአይሻ ኹጥበቱል ሐጃ ካደረጉ በኋላ ያ አይሻ አንቺ አይሻ ሆይ አሏት። ፈኢነሁ ለመጀመሪያ ጊዜ ሲያናግሯት ማለት ነው በዚህ ጉዳይ ላይ እስከዛሬ ምን ማድረግ እንዳለባቸውም ግራ ገብቷቸው ፈኢነሁ እሱ እኮ ቀድ በለገኒ በእርግጥም ደርሶኛል አንቺ ከዛ ወከዛ ከአንቺ እንዲህ የሚባል ነገር ሰምቻለሁ አሏት። ፈኢን ኩንቲ በሪአ ፈሰዩበሪኡክላህ ከዚህ ነገር የጸዳሽ ንጹህ ከሆንሽ አላህ ሱብሓነሁ ወተዓላ ያጠራሻል። ይህ አይቀሬም። ወኢን ኩንቲ አልመብቲ ቢዘንቢን ፈስተግፊሪላህ ወቱቢ ኢለይህ ፈኢነል ዐብደ ኢዛ እዕተረፈ ቢዘንቢን ሱመ ታበ ታበ አላሁ ዐለይህ። አይ ይህንን ነገር ግን አድርገሽው ከሆነ ሰርተሽው ከሆነ አሏት ወደ አላህ ሱብሓነሁ ወተዓላ እስትግፋር አድርጊ፣ ተውበት አድርጊ። አንድ ባሪያ ደግሞ በወንጀሉ አምኖ ተጸጽቶ ወደ አላህ ተውበት ካደረገ አላህ ሱብሓነሁ ወተዓላ ተውበቱን ይቀበለዋል ብለው ይህን ነገር አስቀመጡለት። ፈለማ ቀዳ ረሱሉላሂ ሰለላሁ ዐለይሂ ወሰለም መቃለተሁ ልክ ነቢይ ሰለላሁ ዐለይሂ ወሰለም ንግግራቸውን ተናግረው ሲጨርሱ ወሊሀውሊ ማ ሰሚዐት ከሰማችው ንግግር በጣም አስደንግጧት ኸይር ነገር ነበር የጠበቀችው። ግን ነቢዩ ሰለላሁ ዐለይሂ ወሰለም ይህ ነገር ሰርተሽ ከሆነ ተውበት አድርጊ፣ አልሰራሽም ከሆነ ግን አላህ ሱብሓነሁ ወተዓላ ያጠራሻል ሲሏት በጣም ከበዳት ይሄ ንግግር ማለት ነው። ሰለላሁ ዐለይሂ ወሰለም ወሊሀውሊ ማ ሰሚዐት ቃለ ሰዒድ ጀፈ ደሚ ወዲያው እንባዬ ደረቀ አለች። ሐታ ማ አሒሱ ሚንሁ ቀጥራ አንድም ጠብታ እንኳን እንባዬ አይኔ ላይ እንባ የሚባል ነገር ደረቃል። ፈለማ ረአት አልአምረ ከዛሊክ ጉዳዩ እንደዚህ መሆኑን ስትመለከት ለጀዐት ሊአቢሃ ወደ አባቷ ተጠጋች ማለት ነው። ሊየንሱረሃ እንዲረዳት አይ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ቃል ተናግሯል፣ አንተ መልስ ስጠው እኔ የምመልሰው ነገር የለኝም ብላ ወደ አባቷ ዞር ብላ ፈቃለት ለሁ አጂብ ዐኒ ረሱለላሂ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም መልስ ስጣቸው አለችው ለአቡበክር። ቃለ ወላሂ ማ አድሪ ማ አቁሉ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም አቡበክር ምን አለ? ወላሂ እኔ ለነቢዩ ሰለላሁ ዐለይሂ ወሰለም ምን እንደምላቸው አላቅም አለ።
ثم طلبت حنان أمها ودأناتها زور علينا فقالت لها أجيبي عني رسول الله صلى الله عليه وسلم فيما قال ለነብዩ ሰለላሁ ዐለይሂ ወሰለም በተናገሩት ንግግር ላይ መልስ ስጫቸው ስትል እናትየው ምን አለች? قالت والله ما ادري ما اقول لرسول الله صلى الله عليه وسلم ለነብዩ ሰለላሁ ዐለይሂ ወሰለም ምን እንደምላቸው አላቅም። ሁለቱም እምቢ አሉ ማለት ነው። ነገሩ ግራ የሚያጋባ ነገር ስለሆነ ለመልስ የማይመች ነገር ስለሆነ فلجأت الى من لم في السماء ወደ አላህ Subhanahu Wa Ta'ala ተቅጣጨች። የዛኔ وفوضت امرها اليه ጉዳዩ ወደ አላህ አስጠጋች። ምን አለች? አስገራሚ ነገር ተናገረች። ሲጋ وقالت لهم ለነሱ አለቻቸው ኢኒ ወላሂ እኔ እኮ በአላህ እምላለሁ አለች። ለቀድ አረፍቱ አውቄያለሁ አነኩም እናንተም ቀድ ሰሚዕቱም ቢሃዳ ይህን ጉዳይ ሰምታችኋል። ሐታ እስተቀረ ፊ ንፉሲኩም ውስጣችሁ ላይ እስከሚገባ ድረስ ተመቻችሁ እስከሚቀመጥ ድረስ ይሄ ወሬ ሰምታችኋል። ወሰደቅቱም ቢህ እውነት ብላችሁም ተቀብላችኋል። ፈኢን ቁልቱ ለኩም እኔ ካልኳችሁ ለእናንተ ኢኒ በሪያ እኔ ከዚህ ነገር የጠራሁ ነኝ እኔ አልሰራሁም ብላችሁ ወላሁ ያዕለሙ እኒ በሪያ እኔ ንጹህ ነኝ አላህ Subhanahu Wa Ta'ala ያውቃል። ግን ለእናንተ እኔ አልሰራሁም ብዬ ብነግራችሁ ላቱሰድቁኒ ቢዛሊክ በዚህ ነገር እውነተኛ ነች እውነት ብላችሁ አትቀበሉኝም። ወኢን اعترفت لكم بأمر በዚህ ጉዳይ ደግሞ አው ሰርቻለሁ ብዬ ባምንላችሁ ደግሞ ወላሁ ያዕለሙ እኒ በሪያ እኔ ከዚህ ነገር የጠራሁኝ ሆኜ ሳለሁ ሰርቻለሁ ብላችሁ ግን ምን አለ ለሰደቅቱሙኒ ምን ትሉኛላችሁ? እውነት ብላችሁ ትቀበሉኛላችሁ። ይሄን ነገር አልሰራውም ካልኳችሁ አታምኑኝ፣ ሰርቻለሁ ካልኳችሁ ግን እውነት ነው ብላችሁ ትቀበሉኛላችሁ። ለተውበት ታስገዱ ወኢኒ ወላሂ ማ አጅዱ እኔ ለእናንተ ማ አጅዱ አላቅም ወንደም አላገኝም ቢ ለኔ ወለኩም ለእናንተ ንግግር እንጂ እኔ ለኔም ለእናንተም ምሳሌ አላቀላችሁ። ያን ንግግር ምን ነበር? ፈሰብሩን ጀሚል ወላሁ ሙስተዓኑ ዐላ ማ ተሲፉን ይህ ነው የኔ ንግግር አለች። ያማረ ሰብር አደርጋለሁ ሰብራለሁ አላህ Subhanahu Wa Ta'ala ከምታደርጉት ነገር ከሱ እገዛን እጠይቃለሁ ከምታወሩት ከምትወስፉት ነገር ማለት ነው። ثم تحولت فاضطجعت على فراش አለች። ይህን ነገር ከተናገርኩ በኋላ ዞር አልኩኝ ወደ ግድግዳ ምን አልኩኝ ወደ ፍራሼ ዞር አልኩኝና ተጠቀለልኩኝ ትላለች። ولما كانت حافظة لدينها حارسة لعفافها أيقنت بمدافعة الله عنها وأحسنت ظنها به እሷ ታውቃለች ውስጧ ላይ ንጹህ እንደሆነ ስለምታውቅ አላህ Subhanahu Wa Ta'ala ለኔ እርዳታውን ያመጣል አንድ ቀን ፈረጁን ያመጣል ብላ እርግጠኛ ነበረች ውስጧ ላይ ነው። قالت وانا والله حينئذ اعلم اني بريئة እኔ ንጹህ እንደሆንኩኝ ውስጤን አውቃለሁ። وان الله مبرئي ببراءتي አላህ Subhanahu Wa Ta'ala የኔን ንጹህነትን ደግሞ ለሰዎች እንደሚያሳውቅ አውቃለሁ። فكان الله عند ظنها الله Subhanahu Wa Ta'ala እሷ እንደገመተችው ሆነላት ማለት ነው። قالت فوالله ما رام رسول الله صلى الله عليه وسلم من مجلسه እዛው ይሄንን ነገር ተናገር እንደጨረስኩኝ ነብዩ ሰለላሁ ዐለይሂ ወሰለም ከዛ መጅልስ ላይ ሳይንቀሳቀሱ ولا خرج من اهل البيت احد حتى انزل الله عز وجل على نبيه صلى الله عليه وسلم ወደ አላህ Subhanahu Wa Ta'ala እዛጋ የነበረው ነብዩ ሰለላሁ ዐለይሂ ወሰለም ሳይንቀሳቀሱ እናት አባቶቿም ሳይንቀሳቀሱ ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲተላለፍ የሚመጣላቸውን የሆነን አያዝ ያ መንቀጥቀጡን ያ ክብደቱን ያንን ነገር ያዛቸው ትላለች አይሻ ረዲየላሁ ዐንሃ። የዛኔው ወህይ መጣላት ማለት ነው። فلما سري عن رسول الله صلى الله عليه وسلم لك النبي صلى الله عليه وسلم له وحي وردولاቸው ሲያበቃ ሲለቀቁ وهو يضحك يساقون الله النبي صلى الله عليه وسلم يقول يساقون فكان أول كلمة تكلم بها መጀመሪያ የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲመጣላቸው አንቃለ እንደዚህ ያሉ አብሽሪ ያ አይሻ አንቺ አይሻ ሆይ አብሽሪ በኸይር ነገር አበስሯት ነብዩ ሰለላሁ ዐለይሂ ወሰለም አማላሁ ፈቀድ በራኪ አላህ Subhanahu Wa Ta'ala አጥርቶሻል ብለው ለነብዩ ለአይሻ ረዲየላሁ ዐንሃ ተናገራት። አላህ Subhanahu Wa Ta'ala ከሰባት ሰማይ ሆኖ የአይሻን ንጹህነት ምንም ጥፋት እንደሌለባት ምንም እንዳላጠፋች الله سبحانه وتعالى إن الذين جاءوا بالإفك عصبة منكم لا تحسبوه شرا لكم بل هو خير لكم لكل امرئ منهم ما اكتسب من الإثم
ወለዚ ተወላ ኪብረሁ ሚንሁም ለሁ ዐዛቡን ዐዚም የሚለው እስከታች ድረስ በሷ ጉዳይ የወረደ የቁርአን አያ ነው። ንጹህነቷን አላህ ሱብሓነሁ ወተዓላ አጠራት ማለት ነው። የዛኔ እናቷ በይተነሽ ለነቢ ሰለላሁ ዐለይሂ ወሰለም አመስግኛቸው ወደ እሳቸው ተነሽ ስትላት ምን ትላለች? እኔ ዛሬ ማንንም አላመሰግንም አላህን ሱብሓነሁ ወተዓላ እንጂ ብላ ወደ አላህ ሱብሓነሁ ወተዓላ ምስጋኗን ወደ አላህ ሱብሓነሁ ወተዓላ አቀረበች ማለት ነው። አላህ ሱብሓነሁ ወተዓላ ንጹህነቷን አጠራት። ንጹህ እንደሆነች እንደዚህ አይነት ነገር የሚነካካት እንዳልነበረች አላህ ሱብሓነሁ ወተዓላ ጋፊላት ከእንደዚህ ነገር አይደለም ሊሰሩ ይቀርና ዝንጉ ናቸው ዞር ብሎ የሚያዩ ሰዎች አይደለም። አልኸቢሳቱ ሊልኸቢሲን ወልኸቢሱነ ሊልኸቢሳት ቆሻሾች ለቆሻሾች ናቸው እንዲሁም ደግሞ ጥሩዎች ለጥሩዎች ናቸው ብሎ አላህ ሱብሓነሁ ወተዓላ አስቀመጠ ነው። አይሻን ረዲየላሁ ዐንሃ አጠራት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ነገር የተናገሩትን አንዳንድ ሰዎችን ገረፏቸው። አብዱላህ ኢብኑ ኡበይ ኢብኑ ሰሉል ግን አልተገረፈም። ምክንያቱም እሱ ይሄን ነገር ምን አይልም ነበር፣ አያወራም ነበር፣ ያስወራ ነበር እንጂ አያወራም ነበር። ሰዎችን ሰብስቦ እንዲህ እያለ ይነግራል። ማን ነው ወሮኛ ያሰራጨው? የሱ ወታደሮቹ የሱ ከጎኑ ያሉት አጫፋሪዎቹ ናቸው ነው። እነዛን ሰሃባ እነዛን ነብዩ ሰለላሁ ዐለይሂ ወሰለም አንዳንዶቹን ገረፏቸው ነው። ጠይብ ይህ ታሪክ ይህ ቂሳ በጣም ብዙ ትምህርት ያለበት ነው። ውስጡ ላይ ብዙ ትምህርት እንወስድበታለን። አላህ ሱብሓነሁ ወተዓላ ይህንን ታሪክ ዝም ብሎ አይደለም እንዲከሰት ያደረገው፣ ብዙ ትምህርት እንወስድበታለን። ለነብዩ ሰለላሁ ዐለይሂ ወሰለም ይህን ያክል ፈተና እንዲሆን 1 ወር ሙሉ ወህይ ሳይወርድላቸው ያሳለፉት ሂክማ ጥበብ ስላለው ነው። አላህ ሱብሓነሁ ወተዓላ ዘንድ አንድ ሰው ዱንያ ላይ ሙሲባ ሲደርስበት በላ ሲደርስበት እንዴት ነው መቋቋም ያለበት? ወዴት ነው መጠጋት ያለበት? ምን ማድረግ እንዳለበት? ማንን ነው ማማከር ያለበት? ይሄንን ብዙ ትምህርት እንወስድበታለን። ከዚህ ትምህርትም የምንወስደው የአይሻ ረዲየላሁ ዐንሃ ንጹህነት ነው። አላህ ሱብሓነሁ ወተዓላ አጥርቷታል። አይሻን አላህ ሱብሓነሁ ወተዓላ ካጠራት በኋላ በእንደዚህ አይነት ነገር የሚወረውራት አይሻ እንዲሰርታለች እንዲያድርጋለች ብሎ አይሻን የሚወረውር ይህ ከእስልምና ይወጣል። ምክንያቱም ቁርአንን ምን እያለ ነው? በግልጽ እየተቃረነ ነው። እንዲሁም ደግሞ ከዚህ ትምህርት በጣም የምንወስደው ከዚህ ቂሳ የምንወስደው ትልቁ ትምህርት አንድ ሰው በሚያወራው ነገር ላይ ተሰቡት ሊኖረው ይገባል። እርግጠኛ ሊሆን ይገባል። ማንም ስላወራ ማንም ተባባሪ የሚመጣልን ወሬ መቀበል እንደሌለብን ነው። ምንጩ ከየት ነው? መሰረቱ ከየት ነው? የሚለውን ነገር እንዲሁም ደግሞ በማይጠቅመው ነገር ላይ ወሬን አለማብዛት። ለየት ባለ መልኩ ደግሞ በዚህ ባብ ላይ ማለት ነው ቀዝፍ የሚለው ሸሪዓችን በጣም አጠንክሮታል። በዚህ ጉዳይ ላይ 4 ምስክሮችን ካላስቀመጠ አላህ 4 ምስክሮችን ይዘው ካልመጡ ወለዚነ የርሙነ አልሙሕሰናት ثم لم يأتوا بأربعة شهداء فاجلدوهم 80 جلدة ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። ይህን ነገር ሲናገሩ 4 ምስክር ይዘው ካልመጡ 80 ግርፋት ግረፏቸው ይላል ሸሪዓው። በዚህ ያስቀምጠው 3 እንኳን ቢሆኑ 3ቱም ይገረፋሉ። 4 እስካልሞሉ ድረስ ሐታ በአይናቸው በግልጽ እንኳን ቢያዩ መናገር እንደሌለባቸው፣ ምክንያቱም ያስገርፋቸዋል። አቡበክር የተባለው ሰሃቢ የሆኑ ሰዎችን ይሄንን ነገር ሲያደርጉ አየ፣ ተመለከተ። ከዛ በኋላ ምን አደረገው? ምስክር የለውም፣ ማንም የለውም። አቡበክር አው ዑመር ከሁለት አንዳቸው ገረፉት። ምክንያቱም አላህ ሱብሓነሁ ወተዓላ ሰሃባም ይሁን ምንም ይሁን እነሱ ከአላህ ሱብሓነሁ ወተዓላ ሁክም ምንም ይላሉ ወደ ኋላ የሚንቀሳቀሱ አይደሉም ነው። ተገረፈ። ከተገረፈ በኋላም ደግሞ ተውበት አድርጋለሁ። ተውበት አድርግ ሲሉት አይ እኔ ባየሁት ነገር ላይ ተውበት አላደርግም፣ አይቻለሁ በአይኔ ያየሁት ባየሁት ነገር ላይ ተውበት አላደርግም። ግን እንደዛም ሆኖ ግን ምን አይሉም ነበር? የሱን ሐዲስን የሱን ሸሃዳ አይቀበሉም ነበር። ምክንያቱም አላህ ሱብሓነሁ ወተዓላ ፈላ ተቅበሉ ለሁም ሸሃደተን አበዳ ስላለ እነዛ ተውበት ያደረጉ ሰዎችን ሲቀር ተውበት ካደረጉ ግን ወደ አላህ ሱብሓነሁ ወተዓላ ተዋቡ ረሒም ነው። ግን ተውበት ካላደረጉ ግን ሸሃዳቸው እንዳትቀበሉ ይላል። ይህንም ግን እሱም ተውበት አላደርግም አይቻለሁ ያየሁት ነገር ነው ሲል ተውበት አላደርግም ሲል ሸሃዳውን ወይም ደግሞ የሱን ሐዲስ አይቀበልም ነበር። ምክንያቱም ይሄ በጣም ባቡ ዝግ ነው፣ የተዘጋ ነው፣ በትልቅ ብረት የተዘጋ ነው። እንደፈለክ ገብተህ የምታወራው የምትዋዥቅበት ነገር አይደለም ነው። 4 ምስክር ማለት በዚህ ጉዳይ ላይ አይደለም 4 ምስክር፣ 1 ምስክር ለማግኘት በጣም ከባድ ነው። ስለዚህ ይህን ነገር ከሩቁ እጅህን ማንሳት እጅህን ማጥራት በዚህ ጉዳይ ላይ አላህ ሱብሓነሁ ወተዓላ አተልቆታል። ኢርድ አልሙእሚን የአንድ ሰው የሙእሚን ክብሩ የሱን ሸረፉን የሱን ክብር ላይ መውደቅ ይሄ በሸሪዓችን በጣም የከረረ ነው።
ነብዩ ሰለላሁ ዐለይሂ ወሰለም ኢነ ዲማአኩም ወአምዋለኩም ወአዕራደኩም ዐለይኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ። የሙእሚን ክብር እኮ ገንዘቡ ክብሩ በሱ ላይ በሙስሊሞች ላይ በጣም ሐራም ነው የተከለከለ ነው ብሏል። ይሄን ሁሉ እንወስድበታለን። የሙእሚን ክብር ላይ ዝም ብሎ አለመዝለፍ በዚህ ጉዳይ ላይ ብቻ ሳይሆን በየትኛውም ጉዳይ ላይ ገብቶ ሙእሚን ክብር መናገር፣ ያልተናገረውን መናገር፣ ተአሉ ተባለ የሚባልን ወሬ ማሯሯጥ ይሄ መጨረሻው ከባድ የሆነ አደጋ አለው። አላህ ሱብሓነሁ ወተዓላ ፊት ያስጠይቀናል። ከዚህ ብዙ ትምህርቶችን እንወስዳለን። ይህንን ቂሳ ብዙ ትምህርት ስላለው ዑለማዎች ይጠቅሱታል። ቡኻሪ ሙስሊም ላይ የተጠቀሰ ሰፋፊ ከሚባሉ ሐዲሶች ነው ይህ ቂሳ አይሻ የተናገረችው ማለት ነው። ይህን አጠር ባለ መልኩ እንጂ ብዙ ፋይዳዎች ውስጥ ነው ያሉት። አላህ ሱብሓነሁ ወተዓላ ሰምቶ ከሚጠቀም ያድርገን። ሱብሓነከ አላሁመ ረበና ወቢሐምዲክ ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።